ውድ ተመልካቾች ሰላም ጤና ይስጥልን ከኢሳት ነጻ የህዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንላቸውን መራርጠን በድጋሚ ወደ እናንተ የምናደርስበት ኢሳት ሳምንታዊ እነሆ ጀመረ ከዜናው ጋር ደረጀ ይልማ ነኝ የኢትዮጵያ የባህር በር ጥያቄ የታሪክ የህግና የዲፕሎማሲ አማራጮችን አሟጠን የምንጠቀምበት ሊሆን ይገባል ሲሉ ተፎካካሪ የፖለቲካ ፓርቲዎች የገለጹት ባሳለፍነው ሳምንት ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት አባላት ጥያቄ በሰጡት ምላሽ ኢትዮጵያ ቀይ ባህርን ለማስመለስ ሌላ 30 ዓመት አያስፈልጋትም ብለዋል። ዝርዝሩን ትግስት ተስፋ ያዘጋጅተዋለች። ሰላማዊት ሙሉጌታ እንደሚከተለው ታቀርበዋለች። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ በተካሄደበት በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ መስጠታቸው ይታወሳል። ጠቅላይ ሚኒስትሩ በዚህ ወቅት የኢትዮጵያ የባህር በር ፍላጎት የማስጠበቅ ጉዳይ የግድ ነው ያሉ ሲሆን ኢትዮጵያ ቀይ ባህርን ለማስመለስ ሌላ 30 ዓመት አያስፈልጋትም ብለዋል። ኢሳት ነጻ የህዝብ ሚዲያ ይህንን ጠቅላይ ሚኒስትሩ ያነሱት ሐሳብ ተከትሎ ተፎካካሪ የፖለቲካ ፓርቲዎችን አነጋግረዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምክትል መሪ ዮሐንስ መኮንን በሰጡት ምላሽ የኢትዮጵያ የባህር በር ጥያቄ የኢትዮጵያን ብሔራዊ ጥቅም ከማስጠበቅ አኳያ በትኩረት መታየት ይኖርበታል ያሉ ሲሆን ሌላ ጦርነት የምንቀሰቅስበት ሳይሆን በህግና በዲፕሎማሲ የምናረጋግጠው ጉዳይ ነው ሲሉ ተናግረዋል። መንግስት ጉዳዩን ባለቤት ሆኖ ወደፊት ይዞ ሲመጣ በጸጋ ብዙዎቻችን የምንቀበለውና ተገቢ ጥያቄ አድርገን ነው የምንወስደው። ያ ማለት ግን በህግ በታሪክና በዲፕሎማሲ የሚፈታ ነው እንጂ እንደ ጦር የምንሰብቅበት አጀንዳ እንዳልሆነ ማስታወስ ተገቢ ነው። ግን ከዘላቂ ሀገራዊ ጥቅምና ከብሔራዊ ጥቅማችን ለልጆቻችን ተሳትፈን ከምንሄዳት ሀገር አንፃር ጉዳዩን መታየት አለበት እንጂ ከሆነ ቡድን ከሆነ ዘመን ጥቅምና ጥያቄ ጋር የሚያያዝ አይደለም። ስለዚህ የኢትዮጵያ የብሔራዊ ጥቅም ጉዳይ ነው የናሽናል አጀንዳ ተደርጎ ነው መወሰድ ያለበት። ያለ ልዩነት ሁሉም ሊደግፉት የሚገባ ነው። ቀደም እንዳልኩት መሰመር የሚገባበት ጉዳይ በዚች መስቋላ ሀገር ላይ ሌላ ዙር ጦርነት የምንቀሰቅስበት አጀንዳ ሳይሆን በታሪክ በህግና በዲፕሎማሲ ያሉትን አማራጮች በሙሉ አማጣን የምንጠቀምበት አጀንዳውንም የቀደም እንደተጠቀስኩት የአንድ ፓርቲ የአንድ ቡድን የአንድ ዘመን መንግስት ጥያቄ ሳይሆን የኢትዮጵያውያን የዘመን ጥያቄ መሆኑን ማስታወስ ተገቢ ነው። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢሃፓ ምክትል ፕሬዝዳንት መላከ ካሳ ግዛው በበኩላቸው በሰላማዊ ትግል በዲፕሎማሲያዊ መንገድ ሰጥቶ በመቀበል መርህ የባህር በር ጥያቄ ምላሽ እንድታገኝ መስራት ላይ ማተኮር ይገባል ብለው በሀገር ውስጥ ያሉትን ችግሮች መፍታት ቅድሚያ ሊሰጠው ይገባል ሲሉ አክለዋል። የኛ ህዝብ ያለው በታሪካዊ ይዞታው ኢትዮጵያ የሆነ ይሄድ አይገባውም ብለን ነበር። ስለዚህ በሰላማዊ ትግል በሰላማዊ መንገድ በዲፕሎማሲ ወይም ደግሞ ሰጥቶ መቀበል የሚሆን እኛውንም ቢሆን ህጋዊ በሆነ መንገድ ማጠየቅ እንችላለን። ጦርነት ግን ለሁለቱም ሀገሮች አይጠቅምም። በጉልበት ማንም አሸንፎ አያውቅም። በጉልበት በጦርነት ከሚሆን ሀገር ውስጥ ያለው ችግር መጀመሪያ ይፈታ። ሀገር ውስጥ ያለው ሁኔታ ሳይፈታ ምን ሊሆን ይችላል? ተከክል አይደለም የሚል ኢህአፓ አቋም አለው። ግን ወደሙ የኛ መሆኑን ኢህአፓ አስረግጦ ነው አሁንም ቢሆን ምን ጊዜም ቢሆን ሁኔታዎች እየተመቻቹ ሲሄዱ የነን ወደብ ህጋዊ በሆነ እናገኛለን ብለን ነው የምንለው። መንግስት በትጥቅ ትግል ውስጥ ያሉ አካላት ወደ ሰላም እንዲመጡ ጥረት ማድረግ ይጠበቅበታል የተባለውም በዚሁ ባሳለፍነው ሳምንት መጨረሻ ነበር። በኢትዮጵያ አስተማማኝ ሰላም እንዲሰፍን ሁሉም የበኩሉን ሊወጣ ይገባል ሲል የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ገልጿል። መሰረት ባዩ ዝርዝር አላት። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት በሀገሪቱ ሰላም እንዲሰፍን ለማድረግ የተለያዩ ተግባራትን እያከናወነ መሆኑን ገልጿል። በዚህም በሀገር አቀፍ ደረጃ የተካሄደውን የሰላም ኮንፈረንስ በክልልና በዞን ደረጃ ለማካሄድ ማቀዱን አስታውቋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ እንደገለጹት የፖለቲካ ልዩነቶችን ወደ ጎን በመተው በሀገር ጉዳይ ላይ አንድ መሆን ያስፈልጋል ብለዋል። መንግስትም ትጥቅ ያነገቡና በትጥቅ ትግል ውስጥ ያሉ አካላት ወደ ሰላም እንዲመጡ ጥረት ማድረግ
ማድረግ ይጠበቅበታል ብለዋል። የፖለቲካ ልዩነቶቻችንን በሰላም መፍታት ያስፈልጋል። ፖለቲካ ልዩነቶች ዛሬ መቼም ይቀጥላሉ። ነገር ግን በአገር ጉዳይ ላይ በዜጎች ተጠቃሚነት ላይ ግን ልዩነቶቻችንን በሰላም መፍታት በተለይ እነዚህ በመንግስትና በነፍጥ አንግቦ በሚታገሉ ኃይሎች መካከል ስምምነት እንዲፈጠር ጥረት ማድረግ አለበት። መንግስት እስከ መጨረሻ አጠናክሮ መቀጠል መቻል አለበት። ሰላም ግንባታዎች ላይ የሚሰሩ ስራዎች ተጠናክሮ መቀጠል አለበት የሚል አቋም ነው በእኛ በኩል ለው እነዚህ ላይ እናበረታታለን። የምንችለውን ሁሉ በሰላም ጉዳይ ላይ ትልቁን ሚና ለመጫወት ሁላችንም ዝግጁ ነን። በጋራ ምክር ቤቱ ደግሞ እዚህ ላይ አጠናክሮ የጀመራቸው እንደ ሀገር የጀመራቸውን የውይይት ኮንፈረንሶች በክልሎች ደረጃ በዞኖች ደረጃ በጋራ ምክር ቤቱ ስለዚህ አጠናክረን እስከ ታች ድረስ የሚነድበት ነው የሚሆነው። ሰላም ከሁሉም በፊት ቅድሚያ ሊሰጠው ይገባል ያሉት ሰብሳቢው የሚሰሩ የልማት ስራዎች ሰላም ከሌለ መልሰው ሊወድሙና ኪሳራ ሊያደርሱ ስለሚችሉ በሰላም ጉዳይ ላይ በትኩረት መስራት ያስፈልጋል። አስተማማኝ ሰላም እንዲሰፍን የሃይማኖት አባቶች፣ የፖለቲካ ፓርቲዎች በአጠቃላይ ሁሉም ዜጋ የበኩሉን ሊወጣ ይገባል ብለዋል። መንግስትም የህግ የበላይነትን ማስከበር እንዲሁም ድርድርን ማመቻቸት ይጠበቅበታል ሲሉ አስረድተዋል። የህግ የበላይነት ማስከበር ላይ ድርድሮችን ጭምር በማድረግ ሰላም እንዲሰፍን ሁሉ ያለሰለሰ ጥረት ማድረግ ያስፈልጋል። ስለዚህ እነዚህን በደንብ አጠናክሮ መውሰድ በደንብ አድርጎ ነው የሚያስፈልገው። ለላይ መንግስት ጠንካራ አቋም ሊኖረው ያስፈልጋል። ምክንያቱም መሰረታዊ ያው ትልቁ አንዱ ቁጥር እሱ አይደለ። ስለዚህ እዛ ላይ መንግስት ከምን ጊዜውም በላይ ከሌሎቹ ስራዎች አንድ ቁጥር አድርጎ በሰላም ጉዳይ ላይ ትኩረት ሰጥቶ መስራት የመጀመሪያ ነው የሚሆነው ማለት ነው። ምክንያቱም ሰላም ሁሉ መሰረት ነው ካለ ለሰላም ያለውን አቅም ተጠቅሞ መስራት ሁሉንም አማራጭ መጠቀም ግዴታ ነው የሚሆነው ማለት ነው። ምን ያለማው ልማት ሰላም ከሌለ እኮ እንደም ይሆነው አልምተን አዘጋጅተን እንደገና መልሰን በግጭትና ባለመግባባት ያንን ንብረት ምናወድም ከሆነ ያን የመሰለ ንዋይ አፍስሰን ይወድም ከሆነ ስለዚህ ከልማት ምን ይቀድማል? ሰላም ይቀድማል። በሰላም ጉዳይ ላይ የሃይማኖት ተቋማት፣ ሚዲያ፣ ፖለቲካ ፓርቲዎች በአጠቃላይ ዜጎች በሰላም ጉዳይ ላይ ትኩረት ሰጥቶ መስራት ያስፈልጋልና የፖለቲካ ፓርቲዎችና ሌሎች አካላት በሀገራችን አስተማማኝ ሰላም እንዲሰፍን የበኩላቸው ሚና መጫወት መቻል አለባቸው። በተለያዩ ክልሎች ያሉ የትጥቅ ትግሎችን በሰላማዊ መንገድ መፍታት እንደሚገባ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ገልጿል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በትናንትናው የምክር ቤት ንግግራቸው መንግስት ከማንኛውም በሰላም ከሚመጣ አካል ጋር በጋራ ለመወያየት ብቻ ሳይሆን በጋራ ለመስራትም ዝግጁ መሆኑን ማስታወቃቸው አይዘነጋም። ባለፉት 3 ወራት በብልሹ ተግባር የተሳተፉ 18 አመራሮችና ተገልጋዮች አስተዳደራዊ እርምጃ እንደተወሰደባቸው የታወቀው ባሳለፍነው ሳምንት ነበረ። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በተቋሙ ውስጥ አገልግሎት በመስጠት ረገድ ችግሮች እንደነበሩ ገልጾ አዲስ የቁጥጥር ስርዓት መዘርጋቱን አመልክቷል። በዚህም በ2018 በጀት ዓመት የመጀመሪያ 3 ወራት ጊዜ ውስጥ በብልሹ ተግባር ተሳትፎ ባገኛቸው የተቋሙ አመራሮችና ተገልጋዮች ላይ እርምጃ መውሰዱን አስታውቋል። ሰላማዊት ሙሉጌታ ዝርዝር አላት። በአዲስ አበባ ከተማ በተለያዩ አገልግሎት ሰጪ ተቋማት ውስጥ ከአገልግሎት አሰጣጥ ጋር በተያያዘ ተገልጋዮችን የሚያንገላቱ ግቦ የሚቀበሉና መሰል ጥፋቶችን የሚሰሩ ሰራተኞች መኖራቸው በመግለጽ ዜጎች በተደጋጋሚ ቅሬታ ሲያቀርቡ ይስተዋላል። አገልግሎት ከሚሰጡ ተቋማትና የዜጎች ቅሬታ ከሚደመጥባቸው ተቋማት ውስጥ አንዱ የአዲስ አበባ ከተማ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ነው። ጉዳዩን አስመልክቶ ኢሳት ነጻ የህዝብ ሚዲያ ተቋሙ ተደጋጋሚ ቅሬታ የሚቀርብበት በመሆኑ በአገልግሎት አሰጣጥ ላይ ያለውን ችግር ለመቅረፍ ምን እየተሰራ ነው ሲል ጠይቋል። የኤጀንሲው ምክትል ዋና ዳይሬክተር ጥጋቡ ሹመኝ እንደገለጹት የነዋሪነት መታወቂያ፣ ያገባና ያላገባ ሰነዶችን ማግኘትና ሌሎች አገልግሎቶችን በመስጠት ረገድ ተግዳሮቶች እንደነበሩ አንስተው የቁጥጥሩን ስርዓት ለማዘመን አዳዲስ አሰራር መዘርጋቱን አስታውቀዋል። በዚህም ተቋሙ ተገልጋዮችን በሚያንገላቱና መሰል ጥፋቶችን በሚሰሩ ሰራተኞች ላይ አስተዳደራዊ ቅጣት እንደሚያደርግ ገልጸዋል። እነዚህ ከሪፎርሙ በፊት ምንም ቁጥጥር የማይደረግባቸውና እንደተፈለገ ባለሙያውም እንደፈለገ የሚያደርግበት ተገልጋይ በቀላሉ በተለያየ መልኩ የሚያገኝበት ለፎርጀሪ የተጋለጠ ሁኔታ ነበረ። በአሁኑ ጊዜ ይሄ ሊቀርፍ የሚችል የህትመት ስርጭት ቁጥጥር የሚል ራሱን የቻለ ዲፓርትመንት እንዲደራጅለት መመሪያ እንዲወጣ ተደርጎ ወደ ተግባር ተገብቷል። በየዓመቱ በዚህ ኦዲት ላይ ክፍተት የተገኘባቸው አመራርም ጭምር ባለሙያም የተጠያቂነት ስርዓት ይሰፍናል። እስከ ፍርድ ቤት ድረስ ሄደው እስከ መታሰር ከስራ እስከ መባረር ደረጃ ነው የሚደርሰው።
በዚህም ባለፉት 3 ወራት ብቻ በብልሹ አሰራር ተሳትፈው በተገኙ የተቋሙ አመራሮችና ተገልጋይ አካላት ላይ አስተዳደራዊ እርምጃ መወሰዱን አመልክተዋል። በዚህ ሩብ ዓመትም 18 የሚሆኑ አመራር ባለሙያ ባለጉዳይም ጭምር ተጠያቂ ማድረግ ተችሏል። ነገር ግን አሁን ተጠያቂ ማድረጉ አይደለም ዋናው ነገር አስተራር ላይ ያለው ክፍተቶች የባለሙያዎችን የስነ ምግባር ችግሮች እየለዩ ከመቅረፍ በዚህ ደረጃ ተጠያቂ መሆን ያለባቸው አካላትም ተጠያቂ እያደረግን እንሄዳለንና ስለዚህ ቁጥጥሩ ጠንካራ ቁጥጥር እያደረግን ነው። ነገር ግን አዲሱ ሲስተም ወደ ተግባር እስኪገባ ድረስ የተወሰነ ከሲስተም ጋር ታይዞ ባለሙያውን ክፍተት አድርጎ የሚጠቀመው የሲስተም መቆራረጥ ሲኖር ለተገልጋይ አላስፈላጊ ነገር እየጠየቀ ሲስተሙ በራሱ ጊዜ ማፍጠን እንደሚችልና አገልግሎት መስጠት እንደሚችል እያደረገ የተለያዩ አላስፈላጊ ነገሮች እንደሚያደርጉ ጥቆማዎች መረጃዎች አሉ። እንደ ኤጀንሲ ግን በዚህ ተግባር ላይ ለተሳተፈ ምንም አይነት መረት የለንም። በአሁኑ ሰዓትም ተቋሙ ሙሉ በሙሉ ከብልሹ አሰራር ጸጥቷል ማለት ባይቻልም ጠንካራ ክትትልና ቁጥጥር ከማድረግ አኳያ የተሻለ አፈጻጸምና ውጤት መኖሩን ምክትል ዋና ዳይሬክተሩ አስታውቀዋል። የኢንፎርሜሽን መረብ ደህንነት አስተዳደር የባለድርሻ አካላት ግብአት መዘግየትና የሰራተኛ ፍልሰት ተግዳሮት ሆኖብኛል ያለው ባሳለፍነው ሳምንት ነው። አስተዳደሩ ይህንን ያለው የ2018 ሩብ ዓመት እቅድ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት የውጭ ግንኙነት ቋሚ ኮሚቴ ባቀረበበት ወቅት ነው። ዝርዝሩን ትዕግስት ተስፋዬ አዘጋጅተዋለች። መሰረት ባዩ እንደሚከተለው ታቀርበዋለች። የሕዝብ ተወካዮች ምክር ቤት የውጭ ግንኙነት ቋሚ ኮሚቴ የኢንፎርሜሽን መረብ ደህንነት አስተዳደርን የ2018 ሩብ ዓመት እቅድ አፈጻጸም ሪፖርት በዛሬው ዕለት ገምግሟል። በዚሁ ወቅት ቴክኖሎጂ በፍጥነት እየተለወጠ ባለበት ሁኔታ ኤጀንሲው ራሱን አስማምቶ ለመሄድ ያለው ዝግጅት ምን ይመስላል በሚል ከምክር ቤት አባላት ጥያቄ ተነስቷል። በ5 ዓመት የተያዘውን ወደ 3 ዓመት እየሰራንበት ነው። በተለይ ዲጂታልን በተመለከተ ምክንያቱም በየጊዜው ቴክኖሎጂ ይለዋወጣል የሚል የተነሳ ነገር አለ። ይህን አቨሬጅሊ የወሰዳችሁት ከየት ነው? በየአመቱ ብቻ ሳይሆን በየደቂቃው ቴክኖሎጂ ይቀያየራል። የዛን ያህል ሰው ልጅ ይቀያየራልና ኢቭን መሳሪያዎቹም እንደዛው የሰው ልጅ አእምሮም እንደዛው። ስለዚህ ይህን አቨሬጅሊ 3 ዓመቱን ከምን አንፃር ነው የገመገማችሁት? የኢንፎርሜሽን መረብ ደህንነት ኤጀንሲ ዋና ዳይሬክተር ትዕግስት አሚድ ለቀረበው ጥያቄ በሰጡት ምላሽ በራስ አቅም ቴክኖሎጂን በማልማት የራስ ቴክኖሎጂ ባለቤት መሆን ዋነኛ መፍትሄ መሆኑን ተናግረዋል። ከዚህ አንፃር እኛ እየሰራን ያለነው ምንድነው ምን ታስቧል ለሚለው አንደኛው የራስ ቴክኖሎጂ ባለቤት መሆን ነው። ይሄ ኢንፎርሜሽን መረብ ደህንነት አስተዳደር ሲመሰረት ጀምሮ የቴክኖሎጂ ክልከላ ያለበትን ጉዳይ በራስ በማልማት የራስ የሆነን ቴክኖሎጂ ታዳጊዎቻችን ሰራተኞቻችን እዛ ላይ ፎከስ እንዲያደርጉ መስራት ምንም አይነተኛ መፍትሄያችን እሱን መሆኑን ይዘን ነው እየሰራን ያለነው። ለዚህ የጥናትና ምርምር ስራዎችን ከዩኒቨርሲቲዎች ጋር ቅድም ሲገለጽ እንደነበረው በኢመርጂንግ ቴክኖሎጂዎች በተለይ እኩል መደላድል የሚሰጥ ሴክተር ስለሆነ እኛ ቀድመን መገኘት የምንችልባቸው ከዚህ ጋር ተያይዞ አርቲፊሻል ኢንተለጀንስ የሚዞልን የመጣው ለሳይበር ደህንነት እንዴት እንጠቀመው የሚለውን እንደምታውቁት የአርቲፊሻል ኢንተለጀንስ ኢንስቲትዩት ራሱን ችሎ የሚሰራ ተቋም ነው። ነገር ግን ከሳይበር ሴኩሪቲ አንፃር ኤአይን እንዴት እንጠቀም የሚለው በቀጣይም የምክር ቤቱ አባላት የሚከተሉትን ጥያቄዎች አንስተዋል፣ አስተያየትም ሰጥተዋል። የተመጣጠነ የሰራተኞች ክፍያ ባለመኖሩ ምክንያት የሰራተኞችን ፍልሰት ለመቆጣጠር ያልተቻለ መሆኑ በሪፖርቱ ተመልክቷል። ስለዚህ ይህንን ችግር ለመፍታት በቀጣይ ምን ታቅዷል? ማብራሪያ ብሰጥበት። ኃላፊዋ የሰራተኛን ፍልሰት ማስቆም የማይቻል መሆኑን አንስተው ተቋሙን የሚለቁ ሰራተኞች በሌላ ተቋማት ተመሳሳይ ዘርፍ ላይ ተሰማርተው የሚሰሩ በመሆኑ ተቋሙን እንደሚያግዙ ነው የምንረዳው ብለዋል። የተመጣጠነ የሰራተኞች ክፍያ ጋር ተያይዞ ባለመኖር ምክንያት የሰራተኞችን ፍልሰት መቆጣጠር ያልተቻለ መሆኑ የሚለው የተከበረው ምክር ቤት ሪፖርቱ ላይ ስናቀርብ ያቀረብንበትን አግባብ ትንሽ ለማብራራት ያክል እንግዲህ እንደ ሀገር ሁላችንም እንደምናውቀው ለመንግስት ሰራተኛው ከተደረገው የደሞዝ ማሻሻያ ተጠቃሚ ነን። በዛ ልክ የኮምፕሌን አይነት ሳይሆን የኛ ሴክተር ቅድም ሳነሳ እንደነበረው የግል ሴክተሩ የውጭ ተቋማትን በጣም የሚፈልጉት ሴክተር ነው። ለዚህ ከፍተኛ ተከፋይነት ያለበት እንደመሆኑ ተመጣጣኝ ክፍያ ካልከፈልን ሰራተኛ የመልቀቅ ቴንደንሲ ያለው የሚል ነው። ነገር ግን ይሄን ለናስቆመው አንችልም። እኛ ሁለት ነገርን እናምናለን። አንደኛ እነኚህ አካላት ወጥተው በሀገራችን ኢኮሲስተም ፋይናንስ ሴክተሩ ላይ ነው የሚገቡት።
ስለዚህ የኛኑ ስራ ነው የሚያግዙን የሚል እምነት አለ። የኢንፎርሜሽን መረብ ደህንነት አስተዳደር የኢንፎርሜሽንን የበላይነትና ዲጂታል ሉዓላዊነትን ለማረጋገጥ በትኩረት እንደሚሰራ ተመልክቷል። በትግራይ ክልል የማስተማር ስራ አቋርጠው የነበሩ 40 ትምህርት ቤቶች ዳግም ወደ ስራ መግባታቸው የተገለጸው በዚሁ ባሳለፍነው ሳምንት ነበረ። በሌላ በኩል ከ70 በላይ ትምህርት ቤቶች ወደ መማር ማስተማር ሂደት እንዳልተመለሱ የክልሉ ትምህርት ቢሮ አስታውቋል። መሳይ ገዛኸኝ ተጨማሪ አላት። በትግራይ ክልል በነበረው ግጭት በርካታ መሰረተ ልማቶች እንደወደሙና ከነዚህም መካከል በዋናነት ትምህርት ቤቶች ከነመገልገያቸው መውደማቸው በተደጋጋሚ ይነሳል። በክልሉ በነበረውና እስካሁንም በዘለቀው ችግር የተነሳ የመማር ማስተማር ሂደታቸው የተስተጓጎሉ ትምህርት ቤቶች ወደ ስራ ለማስገባት ጥረት እየተደረገ ቢሆንም አሁንም ስራ ያልጀመሩ ትምህርት ቤቶችን ለማስጀመር እየተሰራ እንደሆነ የክልሉ ትምህርት ቢሮ አስታውቋል። የክልሉ ትምህርት ቢሮ ኮሚኒኬሽን ዳይሬክተር ስዩም ሀጎስ ቀደም ብሎ በተካሄደ ምዝገባ ትምህርት የጀመሩ እንዳሉ ገልጸው አሁንም የተካተቱ ከ35 በላይ ትምህርት ቤቶች እንዳሉ ገልጸዋል። መስከረም 12 ትምህርቱን በስራ ጀምረናል። ዘንድሮ ትንሽ ለየት ባለ መልኩ የጀመርነው 40 ትምህርት ቤቶች በሰሜን ምዕራብ አካባቢ ይሁን በምስራቅ ዞን የነበሩ 40 ትምህርት ቤቶችን ጀምረናል። የምዕራብም እንዳሉ ናቸው። በሰሜን ምዕራብም በጠለምት ያሉ ትምህርት ቤቶች 45 ትምህርት ቤቶች አልተከፈቱምና ያው ከነበረው ትንሽ ይሄን 40 ትምህርት ቤቶች ብቻ ነው የጨመርነው። ወደ እነዚህ 40 ትምህርት ቤቶች የሚመጡ ተማሪዎችም አዳዲስ ተማሪዎች አሉ። በ2018 ዓመተ ምህረት የትምህርት ዘመን በክልሉ ይመዘገባሉ ተብለው የሚጠበቁ ተማሪዎች ሙሉ ለሙሉ እንዳልመጡ ያነሱት አቶ ስዩም ለዚህ ምክንያቱ የሰላም ሁኔታ ባለመረጋገጡ እንደሆነ ገልጸዋል። እኛ ምዕራብ ትግራይን ጨምረን 2.5 ነው የምንለው። ግን ምዕራብ ትግራይ ገና ነው፣ እዛ ያለው ወገኖቻችን ገና ናቸው። በ9 12 13 ወረዳ አካባቢ ያለው ተማሪ እንግዲህ መገመት ይቻላልና እነሱን ቀንሰን እንኳን አምና ይዘናቸው የነበረው 1.3 ሚሊዮን አካባቢ ተማሪ ነበረና አሁን ዘንድሮም እሱን ያህል እናስገባለን የሚል ሐሳብ ነበር። ሰላም ከሆነ 2.5 ሚሊዮን አካባቢ እንመዘግባለን ብለን ነበር። አሁንም ያው የሰላም ሁኔታ ገና ነው አልተረጋገጠም። ከዛ ውጭ ያለውን አካባቢ ለመማር ማስተማር ሂደት ተመዝግበው በመማር ማስተማር ላይ ይገኛሉ። የኮሚኒኬሽን ዳይሬክተሩ ከፌደራል መንግስት የተገኙ የመማሪያ መጽሐፍት ለተማሪዎች የተሰራጩ ሲሆን በአንደኛ ደረጃ ትምህርት ቤቶች ውስጥ ያለው የመጽሐፍት አቅርቦት ግን አሁንም ድረስ አናሳ እንደሆነ አንስተዋል። ከትምህርት ሚኒስቴር ከ9 እስከ 12 አዲሱ ካሪኩለም በልኮልህ ጥረት አለው። 1 ለ2 ነው የተደረሰው። ያም ሆኖ ግን 1 ለ2 ቢሆን ለማዳረስ ተሞክሯል። 1 እስከ 8 ግን አዲሱ ካሪኩለም የሚተገበርበት ስለሆነ እኛ በዝግጅት ላይ ነው ያለነው። ገና አዘጋጅተን አልጨረስንም። በነባሩ የስራ ትምህርት ግን የመጽሐፍት እጥረት በጣም ያቀርቦት ችግር አለበት። የነበረውን ስለወደመ ማለት ነው። እንግዲህ የትግራይ ህጻናት የትግራይ ተማሪዎች በስነ ልቦናም በኢኮኖሚም ለማንኛውም የተጎዱ ናቸውና እርዳታ ድጋፍ ያስፈልጋቸዋል። ማንኛውም ድጋፍ የትምህርት ቁሳቁስም ይሁን የስልጠናም ይሁን ይሄን ተማሪዎቻችን አስተማሪዎቻችን ቢያደርጉልን ጥሪ ያቀርባለሁ። በክልሉ የትምህርት ቤት የተማሪዎች ምዝገባ ሙሉ በሙሉ ባለመጠናቀቁ ትምህርት እየተከታተሉ ያሉትን በቁጥር ለመለየት እንዳልተቻለ ተመልክቷል። ውድ ተመልካቾች ከኢሳት ሳምንታዊ የዕለቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን በሚፈጸመው አሰቃቂ ድርጊትና የጅምላ ግድያ ምክንያት አስቸኳይ ስብሰባ የተቀመጠው ባሳለፍነው ሳምንት መጨረሻ ላይ ነው። በሌላ በኩል በተመድ የሱዳን አምባሳደር የፈጥኖ ደራሹን ኃይል በገንዘብ ትደግፋለች በሚል ጣታቸውን በተባበሩት አረብ ኤምሬቶች ላይ ቀስረዋል። ዮሐንስ ተስፋ ተጨማሪ አለው። ሱዳን ዛሬም ህዝቦቿ ያለ እረፍት ከጦርነት ሰቆቃ ሽሽት እየባነኑ የሚኖሩባት ሀገር ሆና ቀጥላለች። ይህ አንገብጋቢና የጅምላ ግድያን ያካተተ እልቂት ደግሞ የጸጥታው ምክር ቤት ለውይይት እንዲቀመጥ አድርጓል። በተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ ላይ የፈጥኖ ደራሹ ኃይሎች አልፋሽርን ከተቆጣጠሩ በኋላ ከከተማዋ ለመሸሽ በሚሞክሩ ሰዎች ላይ ስለተፈጸሙ አሰቃቂ ድርጊት ሰፋ ያለ ማብራሪያ ቀርቧል። ለመሸሽ የሞከሩ አብዛኞቹ ሴቶች፣ ህጻናት እና አረጋውያን በአደገኛው ጉዞ ላይ ማስፈራራት፣ አስገድዶ መድፈርና ብጥብጥ ይደርስባቸዋል። ወጣት ወንዶች በመንገድ ላይ ታፍነው ተወስደዋል ወይም ተገለዋል። ብዙ ሰዎች ደግሞ አካባቢውን ለቀው እንዳይወጡ ተከልክለዋል።
የምክር ቤቱ ስብሰባ የተካሄደው የፈጥኖ ደራሹ ኃይሎች በከተማው ያለውን የሳውዲ የወላድ እናቶች ሆስፒታል ካጠቁ በኋላ ሲሆን በዚያም በመቶዎች የሚቆጠሩ ሰዎች መደብደባቸውንና ብዙዎችም በአሰቃቂ ሁኔታ መገደላቸው ተዘግቧል። የመገናኛ ዘዴዎች ተቋርጠዋል። ሁኔታውም የተመሰቃቀለ ነው። በዚህ ሁኔታ ውስጥ የተገደሉትን ሲቪሎች ቁጥር መገመት አስቸጋሪ ነው። ይህንን ተከትሎ በተባበሩት መንግስታት ድርጅት የሱዳን አምባሳደር ለአመጹ መባባስ የተባበሩት አረብ ኤሚሬቶችን ተጠያቂ ያደረጉ ሲሆን የፈጥኖ ደራሹን ኃይል የኤሚሬቶች ቀጠናዊ ተላላኪ ሲሉ ጠርተውታል። የአቡዳቢ ስርዓት RSFን የጦር መሳሪያና ሌሎች ግብዓቶችን በማስታጠቅ በሱዳን እጅግ የከፋውን ሚና መጫወቱን እንደቀጠለ ሁሉም ያውቃል። RSF 100% በተባበሩት አረብ ኤሚሬቶች መመሪያ የሚሰራ ሲሆን ብዙ የፕሬስ ዘገባዎች ይህንን አረጋግጠው የአረብ ኤሚሬቶችን ተሳትፎና በአልፋሽር የተፈጸሙ ወንጀሎች መጠን ገልጸዋል። እነዚህ ወንጀሎችም ሙሉ በሙሉ በተባበሩት አረብ ኤሚሬቶች የተሰሩ ናቸው። አምባሳደሩ ይህን ይበሉ እንጂ ክሱ በተባበሩት አረብ ኤሚሬቶች አምባሳደር ውድቅ ተደርጓል። ከጦርነት ኃይሎች አንዱ የዚህ መድረክ ፖለቲካዊ ባህሪ በመጠቀም ያሰትና መሰረተ ቢስ ክሶችን ማሰራጨቱን መቀጠሉ አስቂኝ ነው። የወገን የራሱን ሀገር በማውደም በቀጥታ ተጠያቂ ነው። የሰላም ጥረቶችን የማደናቀፍና ፈጣን የተኩስ አቁም ስምምነት ለመቀበል ፈቃደኛ ለመሆን ባህሪ ያለው አካል ነው። የወገን የተባበሩት መንግስታት ባለስልጣናትን ያባረረ ሲሆን ይህም የተባበሩት መንግስታት የህይወት አድን ስራውን እንዳይሰራ የማስፈራራትና ጣልቃ የመግባት ተግባር እንዳለው ያሳያል። በድርጅቱ የአረብ ኤሚሬቶች አምባሳደር በቁጣ ነገሩን ማስተባበላቸው የጸጥታው ምክር ቤት ከዚህ በኋላ ምን አይነት እርምጃ ሊኖረው እንደሚችል ጠቋሚ ይሆን? በዳርፉር ላይ የጦር መሳሪያ እገዳ እንዲደረግ የተወሰነ ቢሆንም እስካሁን ግን ተግባራዊ አልተደረገም። አንዳንድ የምክር ቤቱ አባላት ይህ ድርጊት በአስቸኳይ ሊሻሻል ይገባል ያሉ ሲሆን ሱዳንም በጸጥታው ምክር ቤት ማዕቀብ ስር መቆየት እንደሚኖርባት ሐሳብ ቀርቧል። ሌሎች የምክር ቤቱ አባላት በበኩላቸው ከዚህ ቀደም ከነበረው ከፍ ባለ መልኩ ሌላ ማዕቀብ ሊጣል እንደሚገባ አሳስበዋል። መረጃውን ስናጠናቀር አልጀዚራና የተባበሩት መንግስታትን ዋቢ አድርገናል። ፕሬዝዳንት ትራምፕ አሜሪካ የኒውክሌር የጦር መሳሪያ ሙከራ እንድታደርግ ትዕዛዝ ያስተላለፉት በዚሁ ባሳለፍነው ሳምንት መጨረሻ ላይ ነው። በሌላ ወገን ኢራን ትራምፕ አሜሪካ የኒውክሌር የጦር መሳሪያ ሙከራ እንድትጀምር ያቀረቡትን ጥሪ አውግዛለች። ሸሪፍ ኢማም የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፔንታገን የኒውክሌር ጦር መሳሪያ ሙከራውን እንዲቀጥል ማዘዛቸውን በጽኑ አውግዘዋል። ድርጊቱንም ኃላፊነት የጎደለው ብለውታል። አራጋቺ በኤክስ ገጻቸው ላይ ባጋሩ ጽሑፍ የመከላከያ ሚኒስቴር የሚለውን ተቋም የጦር ሚኒስቴር በማለት ትራምፕ ተቋሙን በአዲስ ለመሰየም ጥረት አድርገዋል። እናም የኒውክሌር የጦር መሳሪያ ሙከራ እንዲደረግ አዘዋል ብለዋል። ዶናልድ ትራምፕ ይህንን ሐሳብ ሐሙስ ዕለት ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር በደቡብ ኮሪያ ከመገናኘታቸው ቀደም ብሎ በትሩዝ የማህበራዊ ሚዲያ ላይ ነው ያጋሩት። ትራምፕ እንዳሉት በአስቸኳይ የኒውክሌር ሙከራ እንዲደረግ ለፔንታገን ትዕዛዝ ሰጥቻለሁ። የሚደረገው ሙከራ ደግሞ ከሌሎች ሀገራት ጋር ልክ ከሩሲያና ከቻይና ጋር እኩል መሆን አለበት ብለዋል። የኒውክሌር ደህንነት ኤክስፐርት የሆኑት አኒክት ፓንዳ ለአልጀዚራ እንደነገሩት የአሁኑ የአሜሪካ እርምጃና የትራምፕ ውሳኔ በቅርቡ ከኢራን የኒውክሌር ፕሮግራም ጋር ካለው ሰጥ አገባ ይልቅ ሩሲያና ቻይና በዚህ ረገድ ላደረጉት እንቅስቃሴ ምላሽ ይሰጣል ብለዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በዚህ ሳምንት አስታወቁት ብሎ ሮይተርስ እንደዘገበው ሞስኮ በኒውክሌር ኃይል የሚሰራ ቤርቬስቲካ የተሰኘ ክሩዝ ሚሳይል ሙከራ አካሄዳለች። ቻይናን በበኩሏ በቅርብ ጊዜ ማለትም በሴፕቴምበር ወር ባካሄደችው ወታደራዊ ትርኢት ላይ የኒውክሌር ኃይሏን አሳይታለች። በዚህም አዳዲስና የተሻሻሉ እንደ ዶንግፌንግ 5 የኒውክሌር አቅም ያለው ሀገር አቋራጭ ሚሳይል አሳይታለች። እንደ ተባበሩት መንግስታት መረጃ እነዚህ የኒውክሌር መሳሪያዎች ለእይታ ቢቀርቡም ሩሲያም ሆነ ቻይና እስካሁን ከምድር በላይ ከምድር በታችም ሆነ ከውሃ ስር የኒውክሌር ሙከራ አላደረጉም። እንደ አውሮፓውያን አቆጣጠር በ1966 በተፈረመው አጠቃላይ የኒውክሌር ሙከራ ክልከላ ስምምነት መሰረት የኒውክሌር ሙከራ ማድረግ ተከልክሏል። አሜሪካ፣ ቻይና እና ኢራን ሁሉም ስምምነቱን ፈርመዋል። ነገር ግን በሀገራቸው ምክር ቤት አቅርበው ዋነኛውን ስምምነት አላጸደቁም።
ሩሲያ በ2023 ላይ ከስምምነቱ ውጭ ሆናለች። እንደ ተባበሩት መንግስታት መረጃ ሞስኮ የመጨረሻውን የኒውክሌር ሙከራ ያካሄደችው በ1990 ነው። ያኔም ሶቪየት ህብረት ነበረች። ቻይናም የመጨረሻ የኒውክሌር ሙከራዋን ያደረገችው በ1996 ነው። እንግሊዝ በ1991፣ አሜሪካ በ1992፣ ፈረንሳይ በ1996። ሰሜን ኮሪያ ብቸኛው ሀገር ናት ባለፉት 2 አስርት ዓመታት የኒውክሌር ሙከራ ያደረገች ሀገር። ለመጨረሻ ጊዜ በ2017 የኒውክሌር ሙከራ አድርጋለች። ዜናውን ስናዘጋጅ አልጀዚራ እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ሳምንታዊ የዕለቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ